እንዴት ከናንተ እጅ ያመልጣሉ? እንዴት? ሲጀምር ዝም ብዬ ነው እንደቀጠርኳችሁ? የቀጠርኳችሁ እኮ እነሱ እንድጠብቁልኝ ነው። እየተከታተልናቸው ነበር፣ ግን በአንድ ይስልባሉ። አፈን ዝጋ። ደግሞ ትመልስልኛለህ እንዴ? ስማ፣ ገንዘቤን እኮ አውጥቻለሁ ለዚህ ጉዳይ። ደግሞ እንዳመለጡ ቢሰማ እኔ ሳሎን እሱ ራሱ አይለቃችሁም። ታውቃለህ አይደል? አሁን ሂዱና የምድር ጫፍ ድረስም ቢሆን ፈልጋችሁ ይዛችሁልኝ። ተግባባን? አዎ። ሰኒ አለቅሽም። ብትሞቺ ራሱ ሬሳሽን አስነጭ ታገቢዋለሽ እንጂ መቼም አለቅሽም። እንዴ እቴ ነገርኩሽ አይደል እንዴ? በቃ የድሮ ጓደኞቼ ጉዞ ምናምን አዘጋጅተው ነበር፣ አብሬያቸው ሄድኩኝ። እና ታዲያ ቀድመሽ መናገር አልነበረብሽም? ምን ማለት ነው? ቆይ እንደቀለ ሄድኩኝ ማለት ይሄ ነገር የተደጋገመና ይበዛ አልመሰለሽም? ምኑ ነው የበዛው? ዝም ስትባይ እንደዚህ መሆኑ ነው። ደግሞ ቤቱን ለማን ትተሽ ነው የምትሄጂው? መርሲ ሞያ አለ ደግሞ ጆከርም ይኖራል። አላቅም። በቃ ወስንሽ ከሄድሽ በኋላ ደውለሽ አትንገሪኝ። ምን አለች? ነግሬኝ ነበር እኮ እንደማትቀበለኝ። አዳማ ድረስ ስትሄጂ ቤቱ ማን ሊጠብቀው ነው አለች። እና ምን ተሻለ? እሱማ ምንም አይሻልም። እሷ ሳትመጣ እዛ ቤት መመለስ አንችልም። እሷ ብትመጣ ራሱ በሰላም መኖራችን እንጃ። ስለዚህ የሚሆነውን ዝም ብሎ መጠባበቅ ነው። እሺ ቆይ እሷን እንደማይጎዳት በምን እርግጠኛ ነሽ? እኛ ካጣኩ ወደ እሷ መዞር አይቀርም። አዎ ልክ ነህ። ቆይ እንዴት ነው ያልመጣልኝ? ደግሞ ያደርገዋል። በተደጋጋሚ እሷን ለመቅረብ ሲሞክር አይቼዋለሁ። እሺ ቆይ ምን እናድርግ? አላቅም። ስለዚህ እኛ ከቤት መውጣት ምንም ጥቅም የለውም። እንደውም ይበልጥ ለሱ እድል ማመቻቸት ነው የሚሆነው። እና እዛ ቤት ሄጄ የማልፈልገውን ሰው ላግባ ወይ? ካልሆነ እኔና አንቺ እንጋባ እንዴ? ምን? ቆይ ምን አይነት ሀሳብ ነው? እኔ እንደዚህ ተጨንቄ በይሳት ላግባሽ ትለኛለህ? እውነቴን እኮ ነው። እኔ አንቺን ማገባሽ ከሆነ ሌላ ሰው አንቺን ማግባት አይችልም። ያው እንደዚህ ያልኩሽ እኔ ከአንቺ የተለየ ነገር ፈልጌ ሳይሆን ያው አንቺን ለማስመለጥ። ኧረ ፈልገህ አይደለም? ምን ነው ከዚህ ሁሉ ንግግር የማልችን ፈንቅለሽ አወጣሻት? ቆይ አልፈልግም ማለቴ ራሰኝቶሽ ነው እንዴ? ጉዳይ አይደለም። አሁን እሱ አያሳስበኝም። እንደማያሳስብሽማ እኮ አየን። አሁን በይሳት አንከራከር ጆከር። በቃ ተው። እኔ አቁም የለኝም። እኔ እያለሁ የምን መልፈስፈስ ነው? ጠንከር በይ እንጂ ንግስቴ። ያው ንግስት እኮ ሲደክማት ንጉስ ነው የሚያበረታት። ጭራሽ ንግስትና ንጉስ ሆነ? አዎ እኔ ሳይሽ ለእኔ ንግስቴ ትመስያለሽ። ግን ያው ንግስት ያልኩሽ ስምሽን ለመጥራት ነው። እሺ ማትረባሽ ደግሞ አንተ መስማቴ። ሰው ቆይ እንዴት ማኩረፍ የሚያምርበታል? እሺ እንታረቅ። አልታረቅ ደግሞ ትሰማኛለህ? ለአንተ ንግስት ባለው ለሌላ ሰው ንግስት ነኝ። እሺ ስለዚህ ጦርነቱ ይበዛብሃል እያልሽ ነው? በቃ ዝም በል በእናትህ። ና እንሂድ ደግሞ ንግስቴ። ይሄን ያህል ነው እንዴት ተናደድሽ? ኡፍ ና እንሂድ። እኔ መርሲ ማለት እሰራልሻለሁ። ማንም ሰው ሸውዶኝ ያውቃል። እንዳንቺ ማንም አልተፈታተረኝም። ዋጋ አስከፍልሻለሁ። ማንን ተሳፈር ስላልከባሽ ነው። እንዴት አድርጌ ህይወትሽን እንደማመሰቃቀል አሳይሻለሁ። ልክ እንደዚህ ወደ ረመጥ አድርግብሽ። ከዛ ተቃጥለሽ ልሞች ስ ልክ እንደ በረዶ ቅዝቃዜ ልብሽ ውስጥ ከሰርኩ እንደሚገባ አድርግብሻለሁ። ያኔ ግን እኔን አንዱ በማድረግሽ ትጸጸቻለሽ። ትንሿዬ እንዴት ነሽ? ውይ እንዴት እርቦኝ እንደነበር ብታይ። ታየኔ ይቅርብሽ እንዴ ምንድነው? እኔ ፀሐይ ቀጥቅጦኝ እርቦኝ ነው የመጣሁት። አምጪው። ምን ያስገበግብሻል? ከፈለግሽ ሌላ ምግብ ጨምረን እንበላለን። ታየኔ ይቅርብሽ። ደግሞ የሁሉ ምግብ ምንድነው?
ስትታይ ትንሽ ነሽ፣ የምትቆሊው ምግብ ግን አገር ነው። በስመ አብ አንቺ ይቅርብሽ ብዬሽ ነበር እኮ አልሰማሽኝም። አንቺ ምንድነው የምትበይው እንደዚህ ጎርና ምግብ? አሮብኝ እኮ ነው። ከዛ እኔ ልበላው ነው። እና ካረረ ሌላ ምግብ ሰርተሽ አትበይም እንዴ? እናደፊው ጽናት ናት ይምቢ አለች። ጽናትማ ይምቢ አትልሽ። አዎ ተናዳ ነው መሰለኝ። ከዛ እንደዛ አለች። አረ ነው ሄጄ ጠይቃታለሁ። እንዴ ኒና ችግር የለውም ኒና። ይህ ምግብ ቢብለሻታል እንዴ? ምንድን ነው? ያረረ ምግብ እኮ ነው። እንዴት ቢያልሻት? ወይ ሌላ ቅጣት አቀጫትም እንዴ? ኧረ እኔ እንድትበላው ቢያል አልኳትም። እንዴ ሲጀምር እንደዛ አላለችሽም አይደል? አሁን ሰው አለ ኒና፣ በኋላ ይደርሳል ማውራቱ። ደግሞ ትንሿ እኔ እንድትበይው ብዬሻለሁ። ቆይ ለምንድን ነው የምትዋሺው? እሱማ ብለሽኛል። ለምንድን ነው የምትለው? ወጡን እጅ ላይ ስላረረ ቢብላኛለች፣ ለዛ ነው። ማን ጽናት ናት ቢያለችሽ? አዎ ብያታለሁ፣ ግን ደግሞ እንድትበላው ሳይሆን እኔ እንድትደነግጥ ነው ያልኳት። እንዴ ትንሿ እሺ በቃ አሁን ሂጂና ሌላ ምግብ ወስደሽ ቢ። እሺ በቃ እኔ ሜጃ ብሬያት ልብላ። ለምንድን ነው ይህን ምግብ እንድትበላ የነገርሻት? ስራ ላይ እኮ ስህተት ያጋጥማል አይደል እንዴ? ስህተታው ይፈጠራል፣ ግን ደግሞ የእሷ ተደጋገማ ድስት ጥዳ እየወጣች እኮ ወጥ ስታበላሽ ይሄ የመጀመሪያ ጊዜው አይደለም። ቢሆንም ሰው በምግብ አይቀጣም። ሲጀመር የኔ ቅጣት ለእናንተ መቼም ልክ ሆኖ አያውቅም። ጽናት ቆይ ነው አወራታለሁ። ቆይ ምን ማድረግሽ ነው? ምንም እዛ ሁሉም ሰው በተሰበሰበበት እንደዚህ ስላደረግሽ ምንም የሚቀየር ነገር ያለ ነው የሚመስልሽ? ቆይ አንቺ ማንሽ? ለምንድን ነው ትዕግስቴን የምትፈታተኝ? እኔ እኮ ምንም አላረኩም። ኒና ምግቡን ቀምሳው ነው። ከዛን ደግሞ ነገርኳት እንጂ ይፈጠራል ብዬ አስቤ አይደለም እኮ። ደግሞ ጥፋትሽን ለመደበቅ አትሞክሪ። ዝም በይ እሺ። እሺ በጣም ይቅርታ። ይቅርታ? ያንቺ ይቅርታ ለኔ ምን ይጠቅመኛል? ቆይ ትንሿ ሆን ብለሽ ነው አይደል እንደዚህ ያደረግሽው? እንዴ እኔ ለምዶ እንደዛ ማረገው? ደግሞ እኮ አንቺ ተቀየርሽብኛል። ሲቀጥል ደግሞ ወጥ ያደረኩ እኮ ባንቺ ምክንያት ነው። ሱቅ ልጋሽኛ ነበር እንዴ? ስመጣ ደግሞ አሮ ነበር። ስለዚህ እኔ ጥፋት ሊሆን አይችልም እኮ። ጭራሽ ትከራከሪኛለሽ? ስሚ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ። እሺ ምን እየሆናችሁ ነው? ምን ነው? ምን እየሆንሽ ነው? ቆይ አንቺ ጽናት አንቺን ነው? እኔን ነው እየጠየቀኝ ያለው? ቆይ ለምን እኔን ለመጠየቅ እንደዚህ ፈጠንክ? እሷን ለምን እንደዚህ እንዳደረገች ለምን አትጠይቃትም? አዎ ምክንያቱም ሰሞኑን አንቺ ሁላችንም ላይ ስለተቀየርሽ። መነጋገር ካለብንም እሷ ፊት አይደለም፣ ብቻችንን እናወራለን። ቆይ ነገር ለቤታችን ጥሩ ነው ብለሽ ታስቢያለሽ? ሰላም ማጣታችን ትዳራችንን አይጎዳው? እኔ ነኝ ሰላምን ያሳጣው? እና ታዲያ ምን ልበል? ቢሮ፣ ኪያ ቤት፣ እዚህ። ቆይ የተፈጠረ ነገር ካለ ለምን በግልጽ አትናገሪም? ብናገርም እኮ ምንም የሚለወጥ ነገር እንደሌለ አይቻለሁ። ስለዚህ ከእንግዲህ ጉንጬን አላለፋም። የኔ ጥፋት ነው፣ በእኔ አትጣሉ። አንገት መድፋቱንማ ተከነሽበታል። ጽናት፣ አንቺ ጽናት! እሱ እዚህ ምን ይሰራል? ዝም በል ሂድ። እዚህ ምን ይሰራል? ቅዱሴ አንተ ነህ እንዴ? አላየሁህም እኮ። እንዴት ነሽ? አሁን ነው ወዴት ልሄዳችሁ? ወደዚህ ነን። እኔም ወደዛ ነኝ ነው ልሸኛችሁ። አይ ግድ የለም ወደ ቅርብ ነን። ኧረ ምግቡ ሸኛችሁ ችግር የለም። አይ እዚሁ ነን ችግር የለውም። ደግሞ ተሽሎሃል፣ መኪና መያዝም ጀምረሃል። እንዴ አንድ ወር ሞላኝ እኮ አትያዝ ከተባልኩኝ። አሁን በጣም ደህና ነኝ። ደስ ብሎናል። አይደል ጆከር? አዎ በጣም ደስ ብሎናል። ቦርሳ ተሸክመሽ ደግሞ ወዴት ነው? ጉዞ። ለእህቴ እንዳትነግራት እንጂ ጉዞ እየሄድን ነው። እንዴ ወዴት ነው በዚህ ሰዓት ጉዞ የምትሄዱት? እዚሁ ነው እዚሁ። ስም የለውም? አለው ስላልተያዘልን ነው። ግን አንተ በዚህ ሰዓት እዚህ ምን ትሰራለህ? የኔ ቆያችሁና የእናንተ ግን እዚህ ሰፈር መገኘት በጣም ገርሞኛል። ኧረ አትገረም። በቃ አንተም ግባ፣ እኛ ምን ሄድ አይሻልም? ለምን እንዴ ሸኛችኋለሁ። ኑ ግቡ ኑ።
በቃ ጽያ አትዘኝ። ቆያ ሁሉ ትግስትሽ የት ሄደ? አለቀ መሰለኝ። የሚያናድደኝ ነገር አላጣም። በሁሉም ነገር እናደዳለሁ። ምናልባት የምትወስጁ መድኃኒት ይሆን እንዴ? እሱም እኮ ጸባይ ይቀይራል። አላቅም። በትንሹም በትልቁም እናደዳለሁ። ቁጣ ይለኛል። ይገባኛል እኮ ግን ደግሞ ወንድ ልጅ ሰላሙን ይፈልጋል። ሰላሙን ካልሰጠሹ ቤቱን ነው የሚጠላው። እሱንም አውቃለሁ። ግን ምን ላድርግሽ? እሱም እኮ ሰላሜን ሊሰጠኝ አልቻለም። ወይ እስኪ ለተወሰነ ቀን ከከተማ ወጡ፣ ፍቅራችሁም ይታደሳል። እሺ እስቲ እና ናውማ ምንም ባረግላት ላስደስታት አልቻልኩ። ጭራሽ ዛሬማ ውጪ ተገናኝተን ምሳ እንብላ ብያትም እምቢ አለች። እኔ ግን ቁጭ ብላችሁ ማውራት ያለባችሁ መስሎ። አይ ናውማ ቆይ እንዴት ነው የምናወራው? ገና ማውራት ስጀምር እኮ ነው የምትነጥቀኝ። በዛ ላይ ሰሞኑን የሆነ ስልክ ይደወልላታል ማታ ማታ። ማነው ስላትም አትናገር። በቃ ወይ ካልሆነ እኔ አወራታለሁ። ይሻላል ናውማ አንተ ብታወራት ይሻላል። እኔማ ስናደድ እንዳላስቀይማት እያልኩኝ ቶሎ እወጣለሁ። ጭራሽ ማለቃት ሴት እኮ ነው የሆነችብኝ። አትጨናኪራ። ያው ሰው አይደለች፣ አንዳንዴ እንደዛ ነገር ይገጥማል። አትጨናኪራ። እና ቆይ እሺ እዚህ ነው የምናድረው? ወደዛ አንድ ቤት አለ፣ ካልሆነ እዛ እናድራለን። እሺ በቃ አንድ ያሽልኝ። ወዴ ልትሄድ ነው? ሽንቴን በጣም ነው ያዘኝ። ሽንቴ ልሽ። እሺ ግን ቶሎ ና። እሺ እሺ። ሰኒ ጽናት እንዴ በዚህ በሌሊት የት ሄዳ ነው? አንቺን ወሰዱብኝ። መቼም አልሰጣቸውም። ሰኒ አንቺን ወሰዱብኝ። እሺ ተረጋጋ። ባንቺ መጥቶብኝ መቼም አልተዋቸውም። እሺ ተረጋጋ። በቃ ደህና ነኝ። በህልሜ እኮ አንቺን ወሰዱብኝ። አልለቃትም አልኳቸው። እንዴ ጆከር፣ እነሱ ሳይገሉኝ አንተ አፍነህ ልትገለኝ ነው እንዴ? ይቅርታ ስሜታዊ ነው። ሲጀመር አንቺን ሊነኩ ከፈለጉ እኔንም እንደ ጓደኛ የገለው መሆን አለበት። እሺ ምንድን ነው እንግዲህ? ቆይ ማድረግ የምንችለው ነገር አለ? ምናልባት ዛሬ ህልም ነው፣ ግን ደግሞ ነገ የምንኖረው እውነተኛ ህይወት ነው። ሰኒ ይህ ነገር ከመፈጠሩ በፊት ምን ማድረግ እንዳለብን ማሰብ አለብን። ለምንድን ነው እንደዚህ የምታስብልኝ? አላቅም፣ ግን ከዚህ ነገር አንቺ ማዳን አለብኝ። አንቺ የኔ ኃላፊነት ነሽ። ምክንያቱም ምንድን ነው? እስኪ ንገረኝ። ምክንያቱም አንቺ የኔ ኃላፊነት ስለሆንሽ ነው። ሰኒ እዚህ ነገር ውስጥ የገባሽው በእኔ ምክንያት ነው። ያኔ እኔና ስፒድ ባናግትሽ ኑሮ የሁሉ ነገር ውስጥ ባልገባሽ ነበር። ስለዚህ አንቺን መጠበቅና አንቺን ከሚጎዱሽ ነገሮች በሙሉ ማራቅ አለብኝ። አንተም እኮ እኔን ለማዳን ብለህ ነው ስፒድን የገደልከው አይደል እንዴ? ስለዚህ በቃ ይበቃሃል። አሁን እሱን ተወውና እረፍት እናድርግ። በቃ ነገ ሲነጋ ከብርሃኑ ጋር ፈጣሪ የሆነ መፍትሄ ይልክልን ይሆናል። እሺ ተኝ በቃ።
እኔ ትንሽ አየር ልቀበልና መጥቼ እተኛለሁ። እሺ፣ ግን ብቻዬን ትተኛ አትሄድ። እፈራለሁ እኮ። ብዙም አርቅም፣ አስፓልቱ ጋር ነው የምሆነው። እሺ፣ አብሬ ልምጣ? አይ ብርድ ነው፣ ረፍት አድርጊ። መጣሁ። ጆከርን ሂድ ብዬ በዛው ወጥቶ ቢቀርስ? አምላኬ እባክህ ማንም በሌለኝ ሰዓት ብቻዬን አታስቀረኝ። እሱም ትቶኝ እንዳይሄድ መከሬን እንዳታበዛው። ሳስበው ግን የትም ቢሆን ከእሱ ጋር ብሆን ይሻለኛል መሰለኝ። በቃ ሻውን መሽቷል፣ ነገ እናወራለን። እንዴ ኪራን እኮ በተኛበት ብቻውን ትቼው ነው የመጣሁት። አይ በቃ ከነቃ ይደብረዋል። ከማን ጋር ነው በኩል ሌሊት የምታወሪው? አይ ምንም፣ ውሃ ጠምቶኝ እኮ ልጠጣ ገብቼ ለዛ ነው የተነሳው። ጽናት ይበቃሻል። እኔ እኮ ህጻን አይደለሁም የምታታልኝ። ስልክሽ በተደጋጋሚ ሲጠራ ነበር። ጭራሽ ደግሞ በሌሊት እዚህ ቁጭ ብለሽ እያወራሽ ነው። ኪራዬ እንዳሰብከው እኮ አይደለም። እና እንዴት እንዳስብ ነው የፈለግሽው? እንዴ በምን እንደተቀየርሽ ሳላውቅ የሰሞኑ የባህሪ ለውጥሽን ለመቀበልና ለመታገስ እየሞከርኩ ነው። አንቺ ግን ጭራሽ አልገባሽም። እንደ ማስተካከል ጭራሽ እያባሹ ትሄጃለሽ። ኪራዬ ቆይ ላስረዳ። ስልክ እኮ አሁን ያወራሁት ልጅ ድሮ አብረን አድገን። በቃ ማንም ይሁን አንቺ እኮ ባለትዳር ሴት ነሽ። እኔም ባታከብሪ ራስሽን አታከብሪ? ምን ማለት ነው በኩል ሌሊት ስልክ ማውራት? እንዴ ቆይ ኪራዬ የተጠራጠርከኝ ነው እንዴ? እኔ እኮ ሌሊት የማወራው እሱ ውጪ ስለሆነ ሰዓታችን ስለሚለያየ ነው። ሺህ ጊዜ ይለያይ። ሁሉም ነገር ለከት ሲኖረው ጥሩ ነው። ይሄ አንቺ የምታደርጊውን ነገር ሌላ ሰው አድርጎት ቢሆን ኖሮ ምን እንደምትይ እኮ በደንብ አውቃለሁ። ጽናት ከቻልሽ አቁሚ። እንዴ ምን ሆነሃል? በቃ እሺ ተረጋጋ። ጽናት ምን አይነት ባህሪ እንዳለኝና ለነገሮች ምን ያህል ችኩል እንደሆንኩ ታውቂያለሽ አይደለ? ለምታደርጊው ነገር ብትጠነቀቂ ነው የሚሻለው። ያለበለዚያ ግን ይኸውልሽ አንድ ሁለት ስንባባል የማያባራ የቃላት ጦርነት ውስጥ እንዳንገባ። እንዴ ኪራ ተረጋጋ እንጂ ያን ያክል እኮ መናደድ የለብህም። ቤትን እንድትናፍቅ ነው ማድረግ፣ ገነት ነው ማደርግልህ ስትይ የነበረውን ቃል አመት እንኳን ሳይሞላሽ ቀረጣጥፈሽ አትበይ። አሁን እሱ ምን አስባለ? ቆይ ይሄን ያለን ያጠፋሁት ነገር አለ? እሺ በቃ ስልኩ ነው አይደለ? ከእንግዲህ ይቀራል። ቆይ ምን ያህል እንደተቀየርሽ እንዴት አድርጌ ላሳይሽ? እንዴ እውነት ነው እንዴ ሴቶች ከትዳር በፊትና ከትዳር በኋላ ሁለት መልክ ነው ያላቸው የሚባለው? ኪራ ምን እያልክ ነው? እኔ ሁሌም ላንተ አንድ ነኝ። ምንም ለውጠውም ሆነ መቀነስበት ፍቅር የለም። እንዴ አውቃለሁ ሰሞኑን መሀላችን ትንሽ አለመግባባት ተፈጥሯል። እኔም በንዴት ያልሆኑ ነገሮችን አድርጌ ሊሆን ይችላል። ግን ደግሞ በቃ ይሄንን በመነጋገር ነው መፍታት ያለብን። እና እሱን አሁን ነው የምታስተውዩ? ደግሞ ካስተዋልሽ ለምን ይሄኛውን ጊዜ መረጥሽ? ጽናት ግን ታውቆሻል፣ ከነገሮች በጣም ለመሸሽ እየሞከርሽ ነው። ይሄ ነገር ደግሞ ሁለታችንም ነው የሚጎዳን እኮ። እንዳንጎዳዳ እኮ ነው እናወራበት እምልህ። እኔ ትዳራችን መሀል ማንም እንዲገባ አልፈልግም። ትላንት አንተ ትብስ አንቺ ትብስ ስንባባል የነበርን ሰዎች ነን። ዛሬ ደግሞ ትዳራችን ላይ ምን እየተፈጠረ እንዳለ እስኪ እኔ ምንም ልልሽ አልችልም። ጽናት ከቻልሽ ራስሽ ነይ። ኪራዬ በቃ እሺ ይቅርታ ተቀበል። እስኪ አስቢውማ ሌሊት ከእንቅልፊ ስትነቂ እኔ ተነስቼ ስልክ እያወራሁ ብታይ ምንድን ነው የሚሰማሽ? አውቃለሁ ያስጠላል፣ ግን በቃ ሁለተኛ አልደግመውም። ብቻ አንተ አትከፋብ። ዱርዬ ደግሞ እኮ እንዴት ማረጋጋት እንዳለብሽ ታውቂያለሽ እንዴ? እና ምን ሳላውቅ አገባውና ምን እንደሚያረጋጋክና እንደሚያበሳጭ እኮ በደንብ አውቃለሁ። እሳትና ውሃው ማለት ነው። እና የባለቤቴን ካላወኩኝ ታዲያ ማንን ላውቅ ነው? እረፊ። ደህና የደነደነው ልቤን አታገልጭው። እሺ በቃ አሁን ወደ ክፍላችን እንግባና ተቃቅፈን እንተኛ። እና ከዚያ ክፍል ልውሰድሽ? ምነው ቆምክ? እንሂድ እንጂ። ለምን ቆምክ? እንሂድ። ስልክሽ እየጠራ ነው። እኔ
ግን ስልኬ ሲጠራ ሳይሆን ያንተ ልብ እኔ ነኝ እያለ ሲመታ ነው የሚሰማኝ። ይኸው አትሰማውም? ጽናት እያለ እኮ። በደንብ መስማት ትፈልጊያለሽ? እሺ፣ በደንብ ለመስማት ተዘጋጅ። ቆይ አሁን ምንድነው የሚሆነው? ነገ ከዛ የኛስ ህይወት እንደጨለመ ነው የሚቀረው ወይስ ከንጋቱ ጀንበር ጋር የኛም ህይወት አብሮ ይበራል? እሺ ቆይ ምንድነው የሚሆነው? እንዴ ምን ሆነ ነው እንዴ? ቆይ በዚህ ሰዓት እንዴት ብቻሽን መጣሽ? ደግሞ ድምጽ አታሰሚም እንዴ? እኔ እኮ ስትዞር ያየኸኝ መስሎኝ ነው። እኔ ሀሳብ ላይ ነበርኩኝ፣ ለዛ ነው። ምን ነው እንቅልፍ እምቢ አለሽ እንዴ? በመከራ ወስዶኝ ነበር። አንተ ስትቃሽ ቀሰቀስከኝ። ከዛ ከወጣ በኋላ ስለፈራው እንቅልፍ እምቢ አለኝ። አያት አይደለችም ጨረቃ? እኔ ልክ እንደዛች ጨረቃ ነኝ። ምን ነው ውብ ነኝ ለማለት ነው? የሚያደንቅሽ ሲጠፋ ራስሽን በራስሽ ማድነቅ ጀመርሽ አይደል? አረ ራሴን ላደንቅ አልነበረ? ደግሞ ባደንቅስ ምን ያንሰኛል? አረ በፍጹም ምንም አያንስሽም። በዙሪያሽ በጣም ብዙ ኮከቦች አሉ፣ ግን ከነሱ ሁሉ በልጣ የምትታየው ጨረቃ እንኳን ካንቺ አንሳ ነው የምትታየኝ። ለኔ ከጨረቃም በላይ አብርተሽ ነው የምትታየኝ። ብርሃንሽ፣ ውበትሽ ሁሉ ከሩቅ ይጠራል። ይሄ ውበትሽን ሰዎች እንዳያደበዙ ትፈራሉ። እንዴ አንተ ሰውን ማስመጥ ላይ ትችል አይደል እንዴ? ያው እድሉን ስናገኝ እንሞክራለን። እኔን ሰኒ ግን ለማስመጥ እንዳትሞክር፣ ጊዜን አታባክን። እንኳን አንቺ ታይታኒክም እኮ ሰምጧል። ስለዚህ የጊዜ ጉዳይ ነው፣ ትሰምጫለሽ። እንዴ አንተ ቆይ ማታ እንደዚህ ነው እንደምታወራው? አዎ። ምን ነው ይሄ ነገር ተመቸሽ እንዴ? ያው ከተመቸሽ እንደ ቀበሮ ሌሊት እናወራለን። ይቅርታ፣ እኔ ቀበሮ አልወድም። አታላይና ብልጣ ብልጥ ነው የሚመስለኝ። ቆይ ለምንድን ነው እንደ ጨረቃ እንኛልሽ? ምክንያቱም እንደ ፀሐይ ጠንካራ ስላልሆንኩኝ። ፀሐይን ስታያት እኮ ማንንም ሳትፈራ ግልጥ ባለው ሰማይ ላይ እንደ ልቧ ስታበራ ትውላለች። ጨረቃ ግን በፍርሃት የተሞላች ይመስል ልክ እንደሷ ለማብራት የከዋክብት እጀባ ትፈልጋለች። ምናልባት እኮ እሷም ደፈር ብትል ምሽቱን ልክ እንደ ፀሐይ ብርሃን ልታረገው ከፈለገች የከዋክብት እገዛ ያስፈልጋትም ነበር። ምናልባት ልክ ነሽ። እኔም ልክ እንደሷ ነኝ። ጠንካራ መስላለሁ፣ ትልቅ መስላለሁ፣ ግን አይደለሁም። ግን ደግሞ ልክም ላትሆኚ ትችያለሽ። እንዴት? ለምሳሌ አንቺ ጨረቃ ከከዋክብት ጋር አብራ ስለወጣች ደካማና ብቻዋን መሆን እንደማትወድ ተረዳሽ አይደል? አዎ። እኔ ደግሞ ምንም ያክል ኃይለኛና ጠንካራ ብንሆንም ኃይላችንን የምንለይበት ቦታና የምንጠቀምበትን ቦታ መለየት አለብን ብዬ አስባለሁ። ያው ሌላው ደግሞ መረራራት እንዳለብንም አይቻለሁ። እንዴት? ፀሐይ ንያት ያለማንም አጋዥ ጉልበቷን ተመክታ ብቻዋን ትሰራለች። ጨረቃ ደግሞ ከዋክብትን ታቅፋ ብርሃኗን ትሰጠናለች። ልክ ብለሃል። አንቺ ጨረቃ፣ እኔ ደግሞ በህይወትሽ ላይ ብልጭ እንዳልኩት እንደ ተወርዋሪ ኮከብ ነኝ። ለምን ተወርዋሪ መረጥክ? ምክንያቱም ተወርዋሪ ኮከብ አይቆምም። እኔ በህይወትሽ ላይ ብልጭ ብዬ ልጠፋ እችላለሁ። ስለዚህ ተወርዋሪ ኮከብ ነኝ። በረደሻል? ትንሽ። በቃ አሁን እንግባ። ንፋሱም ስለመታን ሙቀት ሲነካ እንተኛለን። እሺ። ሰላም፣ በቃ አሁን ደፈር በይና አንኳኪ። ምንድን ነው ይሄን ያህል? መፍራትም አያስፈልግም። ከቤት ጀምረሽ ተለማምደሽ ነው አይደል የመጣሽው? አሁን ምንድን ነው ወደ ኋላ መሸሽ? ቆፍጠን በይ። በቃ ምንድን ነው አውሬ አይደል አይበላሽ። ደፈር በይና አንኳኪ። ከዛ ንገሪው። ህይወት ቀልድ አይደለም፣ መወሰን አለብሽ። ሰላም፣ ምን ፈለግሽ? ያው ማንን ይሆናል? ቅዱስን ነው አይደለም እንዴ? የለም። ቢኖርስ ደግሞ የምጠራልሽ ይመስልሻል? እሱማ አይመስለኝም። አጠሪልኝም እኮ። እሱን ካወቅሽ በቃ ሂጃ። ምን ትሰሪያለሽ? ምን ፈለግሽ? ቅዱስ ቤት እንዳለ አውቃለሁ።
ለጥብቅ ጉዳይ ነው የምፈልገው። እባክሽ ጥሪልኝ። የለም አልኩሽ እኮ። በምን ቋንቋ ነው ማስረዳሽ? ከነጋ አልወጣም። ውጭ አድሮ እንደማይሆንም እርግጠኛ ነኝ። እባክሽ ጥሪልኝ። ይሄን ድፍረት ከየትም አላገኘውም። እሺ እንዳለ ካወቅሽ ነይ ግቢና ጥሪዋ። እድሉን ስለሰጠሽኝ አመሰግናለሁ። እንዴ አንቺ ነይ እንጂ ወዴት ነው የምትሄጂው? አሁን ፈቀድሽልኝ አይደል እንዴ? ደግሞ ስለምንሽ ጥሪልኝ ብዬ እምቢ አላልሽም? የለም አልኩሽ እኮ። ቅዱስ፣ አንተ ቅዱስ ናውጣ። ነይ ውጪ እባክሽ። የተረጋጋ ህይወቱን ልትረብሽ በተረጋጋሚ አትምጪበት። ነይ ውጪ። ነገርኩሽ እኮ አልወጣም። ዛሬ እሱን ካላወራሁ አልወጣም። እንዴ ምን መሆንሽ ነው? አንተን ላወራ ፈልጌ ነው። እና እኔን ለማውራት ብዙ እንደዚህ ማድረግ ነበረብሽ? ቅዱሴ አያት አይደል እንደዚህ የምትከራከርላት ልጅ እንዴ? እሷ ለአንተ እንደማትሆን ገና ከበፊትም ጀምሮ አውቅ ነበር። ለሰዎች ሁሉ ክፉ እኮ ናት። ለአንተ እኮ ነው እያስመሰለች ያለችው። ቅዱሴ እንዳየው አይደለም አላስገባም ብላኝ ነው። እና መብቷ እኮ ነው። አላስገባም ካለችሽ በዛው መመለስ ነው እንጂ የምን ጉልበት መጠቀም ነው እንዴ? ምንድነው አንተ አንዴ ሰው አንዴ አፈር የሚያደርግ? ቆየን ህይወት ለአንተ መቀለጃ ነው? ቀልዱንማ የጀመርሽው አንቺ ነሽ፣ እኔ አይደለሁም። በጧቱ ቁርሳችንን ሳንበላ እንኳን እኮ ነው የበጠበጠችን። ሰው ቤት ስንት ሰዓት እንደሚመጣ እንኳን አታውቅም። እቺ ማትረባ። አትሳደቢ አንቺ ሴትዮ። ጭራሽ ሴትዮ አንቺ እሷን ባታከብሪና አታከብሪ እና እኔ ምን ላርጋት? በማያገባት እየገባች። የማያገባሽ ቦታ ያለሽውማ አንቺ ነሽ፣ በፍቅር ስም ትናግጂ። የት ነው ስነግድ ያየኸኝ? እባክህ ቆይ እኔ እወድሃለሁ ስላልኩ ዝቅ ስላልኩልህ ነው? እውነት ብትወጂውማ ያኔ ትተሽው አትሄጂም ነበር። ሰው ሲፈልግ እኔ ያለሁልህ ትይው ነበር እንጂ እንደ ጓደኞቹ ትተሽው አትሄጂም ነበር። ያኔም ቢሆን እሱ እንጂ እኔ አራኩትም። ሰላም፣ ከዚህ በላይ አንድ ቃል ስታወሪ ከሰማሁ አስቀይምሻለሁ። አሁን በክብር ውጪ። ከዚህ በኋላ ከመጣው ውሻ በለኝ። ታባቷ ደግ አደረካት እንዴ? አልቻላለችኝ እኮ። ሰላም አለኝ። በጧቱ ለከፈችው እኮ። እንዴት ነሽ? አስጠበቅኩሽ አይደል? አይ ብዙም አይደለም። ቆይ ዛሬ እንዴት መጣሽ ግን? እንዴ ዛሬም እንደተባባልን ረሳሽው እንዴ? እንዴ ምኑን ነው መቅዴ? እንዴ ከጆሲ ጋር እንገናኛለን አላልሽኝ? ሊያውም ጥሩ ጊዜ እናሳልፋለን እያለኝ ነበር ብለሽኝ እኮ ነበር። ማ እኔ? እንዴ አንቺ ደግሞ ሊያውም ያልሽኝ ቀሚስ ይዤልሽ መጥቻለሁ። ያ አጭሩን ቀዩን ቀሚስ ነው። ምንድነው የምቀይረው? ቆይ እኔ እኮ አልገባኝም። እንደውም ያልሽኝ ልብስ አምጥቼልሻለሁ። ትምህርት ቤት የሸሽልኝ ሂጂ ብያታለሁ ጓደኛዬ። እዛ አይደለም መቀየሪያ? መቅዴ ምን ይመስል ነው? ግራ እየገባኝ ነው። በጣም ጥሩ ትምህርት እያልሽኝ የትም ትንዛላ ያዘ ያለሽ አይደል? ጽናት እንደሰማሽ እኮ አይደለም። ቆይ ላስረዳሽ። አረ እንደዛ አይደለም። አንቺ ዝም በይ። እሷ ስትባልግ መምከር ሲኖርብሽ ጭራሽ ጎሽ ጎበዝ እያልሽ ታበረታቻቻለሽ። እኔ እኮ የምሄደው ወደ ትምህርት ቤት ነው። መቅደስ ተሳስታ ነው እንደዛ ያለችሽ። እሺ እስኪ ልስማሽ። ወዴት ልትሄጂ ነበር? አዎ ስለሷ ሳይሆን ትምህርት ቤት ስላለች ልጅ ነው ያወራ ነው። ስታይኝ የስንት ዓመት ህጻን ልጅ ነው የምመስልሽ? አንቺ እኔ እኮ የፈቀድኩልሽ እንድትማሪ እንጂ የትም እየወጣሽ እንድትንዘላዛ አይደለም። ይሄ የመጀመሪያሽ አይደለም። ትንሿ ትማሪ እንደሆነ አርፈሽ ተማሪ። አይ ካልሽ ግን ውጤቱን ታውቂዋለሽ አይደል? እሺ በቃ በጣም ይቅርታ። እሺ አሁን አሳልፊኝ። መቅዲ አንቺ በቃ ይዤ ልመለስ። እኔ እኮ አላየኋትም በእናትሽ፣ ለዛ ነው ይቅር በይኝ። ቆይ ሲጀመር ስለምን ቀሚስ ነው ያወራሁሽ? እኔ እኮ ይገባሻል ብዬ ነው። ያው ከዩ ጋር ስናወራ ስም አንጠራራም። እኔም እንደዛ ነበር ያወራሁሽ። እሺ በቃ አንቺ ሂጂ። አረ አሁንማ እንዳጋቢ። አሁን ከገባሽ የእውነት አድርጋ ነው የምትወስድብሽ። ስለዚህ አሁን ትምህርት ቤት ነው መሄድ ያለብሽ። እንደዛ ይሻላል እንዴ? አዎ እንደዛ ነው የሚሻለው። እኔ እንሂድ። ጭራሽ ስልክ አታነሺም? ጥሩ ላይ ነሽ። ምን አለበት እኔም እንዳንቺ አይነት ልበ ደንዳና ብሆን። እንዴ መተሻለ? አዎ መጥቼ ነበር፣ ግን ቤቱ ጭር ብሏል። አዎ ከትናንት ጀምሮ የሉም። የት እንዲሉም እንጃ። እንደውም እንኳን መጣሽልኝ፣ በጣም ደብሮኝ ነበር። የኔ መምጣት ምን ያደርግልሃል? ወንድም ቢኖር አይሻልህም ነበር? አረ ከሱ ይልቅ ያንቺ መኖር እኮ ነው የሚያስደስተኝ። አልሰማሁም። ምን አልክ? ያንቺ መኖር ነው የሚያስደስተኝ። የማ
የኔ ያው ቤት ውስጥ ጉድ የምትል ምግብ ምሰራ ቡና የምታፈላ ሴት በጣም ነው የምወደው። ወንድም ምን ያደርግልኛል ብለሽ ነው? ሆዳም ነህ ማለት ነው። ሆዱን የሚወድ ሰው እኮ እንደዚህ ነው። አይ እንደዛ እንኳን አትገምችኝ። ወደፊት እንደዚህ አይነት ሴት ባገባ በጣም ደስ ስለሚለኝ ነው። ያው እንደ እናቴ የምንከባከባት መወዳት ሴት ብኖር በጣም ነው ደስ የሚለኝ። በህይወት እስካሁን ሰው የለም? እስካሁን የለችም። አሁን ግን ያለች ይመስለኛል። በል እንደዛ አይነት ነገር ታቆማለህ። አይነን የተሳሳተ ቦታ ላይ አትጣል። አንቺን እንዳጋጣሚ ያየሁሽ እንጂ እኮ ሌላ ሰው ነው ያልኩት። እንደሱ ይሻላል። ከሰኒ ጋር ወንድምህ ማብራት ሄዶ ነው አይደል? አዎ እኔንማ እኮ ንቀውኝ የት እንደሄዱ እራሱ አልነገሩኝም። የት እንደሄዱ ነገሩሽ እንዴ? አላቅም ብቻ ልንዝናና ነው ሄድ ነው አሉ። አረ እንደውም ቅዱስ ራሱ አግኝቷቸው ሳይሸኛቸው አይቀርም። ሸኝቷቸው ነበር። ስለዚህ እዚሁ አካባቢ ናቸው ማለት ነው። የት እንደሸኛቸው ማጣራት አለብኝ። ቅዱስ አለህ እንዴ? ናቲ ተወኝ እስኪ ብቻዬን መሆን ፈልጌ ነው። የምሬን እኮ ነው ቅዱሴ። የምር ይሄ ወንበር እንደዚህ እንደናፈቅ አላውቅም ነበር። ስንት ሶፋ እያለ እዚህ ጋር ቁጭ ብለህ ትተክዛለህ ቅዱስ። ግድ የለህም እኔም እዚህ ቤት መሆን ስልችት ብሎኛል። ለምን ነው ዞር ዞር ብለህ ምን አንመጣ? ናቲ እኔ ቆይ ለአንተ ስል የት ልሂድልህ? የፈለክበት ቦታ እኔ ሁሉም ቦታ ብትወስደኝ ይመቸኛል እኮ ቅዱሴ። በቃ ቆይ አንተ ምንም ዓለም ውስጥ የለህበትም? ሰው ሲተክዝ ሲያስብ ምንም ነው ማይገባ? ለአንተ ሁሉም ነገር ቀልድ ነው? ቅዱሴ ተክዛል እንዴ? እኔ እኮ ደክሞ መስሎኝ እኮ ላነቃቃ እኮ ነው የመጣሁት። አይ አልተከዝኩም። በጣም ደስ ብሎኝ እየቦረቅኩ እየፈነደቅኩ እያየኸኝ አይደለ? ምንም መቦረቅና መዝለል አልታየኝም ቅዱሴ። እንዴ ይሄ ምን መቦረቅ ነው? ቆይ እኔ ለሰው መጥፎ ነኝ? ዝም ማለቴ ነገሮችን በትዕግስት ማለፌ ለምንድን ነው እንደ ጅልነት የሚቆጠርብኝ? ቆይ ለምንድን ነው ከነሱ ውጭ አማራጭ እንደሌለኝ የሚያስቡት? ቅዱሴ አንተ እኮ በጣም አስተዋይ ሰው ነህ። ማናበት ነው እንደዚህ የተናገረ? የምር ንገረኝ። ጥጤ ብቻ አይሆን እንጂ ሌላ ሰው ከሆነ ያን ሰው ለመቅጣት ለአንተ ስል ዝግጁ ነኝ። የምሬ ነው የምነግርህ። በቃ አንተ ጋር መተከዝም አይቻልም አይደል? አዎ ቅዱሴ እንደዚህ ፈገግ ስትል እኮ ነው የሚያምርብህ። እሺ አሁን ምን ሆነ ነው ንገረኝ። አላቅም ግን ደግሞ በቃ እኔ ገመናቸውን ላለማውጣት ብዬ ጸጥ ብዬ እርቃቸዋለሁ። እነሱ ግን እኔን እንደ ጅል ይቆጥሩኛል። ይሄ ነገራቸው ደግሞ ይበልጥ ልቤን ያቆስለዋል። ቅዱሴ አንዳንዴ እኮ ነገሮችን አይቶ ማለፍ እኮ ትልቅ ውስተት እሱ ሊሆን ይችላል። እንዴት? አንዳንዴ ቅዱሴ ነገሮችን አይተህ ሳትናገር ስታልፋቸው ለራስህ ጸጸት ነው የሚሆንብህ። ስለዚህ አንዳንድ ጊዜ ነገሮችን አይተህ መናገር ወዲያው ጥሩ ነገር ይመስለኛል። ለነገሩ ልክ ብለሃል። ጊዜው የፈለገ ሩቅ ቢሆንም ግን እኔ ጎጂ እሷ ተጎጂ ሆና ቁጭ ብላለች። ሰላም ናት አይደለ? አዎ ግን አላቅም በቃ እስከ መቼ እንደዚህ እንደምንሆን ነው ግራ የገባኝ። ጸጥ ብዬ እኔ ሰላማዊ ህይወቴን እየኖርኩ ባለሁበት መጣ እንደዚህ ታደርጋለች። ምን ማድረግ እንዳለብኝ ሁሉ ነው የማላውቀው። ይኸውልህ ቅዱሴ አገኛትና በጸባይ አውራት። ከዚህ ያለውን ጥፋቷን ንገራት። ጥፋቷን አምና አብራችሁ ከሆናችሁ ሆናችሁ፣ ካልሆናችሁም ደግሞ መለያየት ነው በቃ። ምን ማድረግ ይቻላልሽ? አንተ እልም ያልክ መካሪ ወጥቶ የለ እንዴ? አይ ቅዱሴ እኔን የሚሰማኝ የለም እንጂ እኮ ምክሬ ምክር አይደለም እንዴ። ስንት ሰው እንደቀየርኩ እኮ በፊት። እውነት አሁን አረጋገጥኩ። በቃ ከዚህ በኋላ እሰማሃለሁ። አዎ ቅዱሴ ብትሰማኝ ነው የሚሻለው። አሁን ግድ የለም ወደ ውስጥ እንግባ። አበለዚያ መቶ አለቃ መታ ደግሞ ሳትጮህብን። ቅድም ኪችን ውስጥ አግሮመርም ሰምቻታለሁ። ሂድ በቃ። የት? ብቻዬን እሷ ጋር እኔ አልሄድም። እሺ እመጣለሁ። ሂድ ቅዱሴ። አልገባም እኔ እሷ ጋር ውጭ ጋር እጠብቅሃለሁ። ኧረ እባክሽ ረፍዷል እኮ። ምንድን ነው ወደኋላ የምትጎተችው? በቃ አንቺ ሂጂ፣ አልሄድም። የት ነው የምሄደው? እንዴ ወደ ትምህርት ቤት ነው። እኔ አልገባም። እዚህ በሆን ይሻለኛል። እዚህ ስትይ ወደ ቤት ልትመለሽ ነው ወይስ የምትሄጂበት ቦታ አለ? የት ሄዳለሁ? ምን መሄጃ አለኝ ብለሽ ነው? ያምሻል እንዴ? እዚህ ድረስ መተሽ ወዴት ነው የምትመለሹ? ደግሞ ልትሆኚ ነው? ምን መሄጃ አለኝ? የት ሄዳለሁ? ይልቅ አሁን ሳስበው በዚህ ሙድ ገብቼ መማር አይመስለኝም። ባይሆን አንቺ ሂጂ በቃ አልያዝሽ። ያምሻል እንዴ? እዚህ ድረስ መተሽ ወዴት ነው የምትመለሹ? ደግሞ ልትሆኚ ነው? የመሆንበት አያስጨንቅሽ። አሁን ደህና ወይ በቃ። አንቺ ለዚህ ጨቅብሽ ነው እንደዚህ ትሆኚ የነበረው? ገና ምንም ሳትቆጣሽ ነው እንደዚህ የምታኮርፍ? እኔ እንኳን ከቤተሰቦቼ ጋር እየኖርኩ እንደዚህ እንዳንቺ አላኮረፍኩም። ወገኛ ቆይ እዚህ መሆናችንን በምን አወቁ? አላውቅም፣ ግን በቃ ና እንሂድና እናምልጥ። ና እንሂድ። አንተ የማትረባ ለቀቃት።
አንቺ ማትረፊ ማን ብለሽ ነው የምታስቢው? አንተ ማትረባ ተነስ እባክህ። ምን እዚህ ይተኛል ይጋደማል? ተነስ አምልጠውናል። ተነስ ደህና ነህ አይደል? አልጎዳሁም። ሰኒ፣ በዚህ ሁኔታ መቀጠል የለብንም፣ መወሰን አለብን። ምን እንወስን? እሺ ቆይ እስከ መቼ ነው ቤትሽን ጥለሽ ከኔ ጋር እንደምትከራተችው? ሰኒ፣ ያለን አማራጭ አንድና አንድ ነው። ምንድን ነው? አንቺን የማግባት። አልገባኝም። እኔ አንቺን ካገባሁሽ 80 ላይ 80 የለም። ስለዚህ የጋብቻው ነገር ይቀራል ማለት ነው እንዴ? ቆይ ተፋቱ ይለናል እኮ። ያን ያህል እኮ ጅል አይደለም። ታዲያ ይህን እንዳያደርግ መጋባታችንን ይፋ እናደርገዋልና ያኔ ሁሉም ካወቀ በኋላ እንዲህ ለማድረግ አይደፍርም። ትዳር እኮ ዝም ብሎ የሚገባበት ነገር አይደለም። እንደዚህ አላደርግም። እህቴ ራሱ ሰው አታረገኝም። ቆይ አልገባኝም። አሁን ካለንበት ሁኔታ አንጻር የእህትሽ ቁጣ ነው የሚያሳስብሽ? እና ሌላ ምን ቀረኝና ያሳስበኝ? እኔ ግን ከምንም ነገር በላይ አንቺ ሁኔታ ነው የሚያሳስበኝ። ገና ለገና አገባዋት ብሎ ማንም ሰው እንዲነካሽ አልፈልግም። ለምን? ምክንያቱም እኔ አንቺን በጣም ነው ማፈቅርሽ። አውቃለሁ ላትቀበይኝ ትችያለሽ፣ ግን ደግሞ ሰኒ አንቺን ማንም እንዲነካሽ አልፈልግም። እኔ ምን እንደምልህ አላውቅም። ምንም አትበይኝ፣ እንድትቀበይኝ አልፈልግም። ግን ደግሞ ሰኒ አንቺ የማትፈልጊኝ ሰው እንዳታገቢ ሲባል የግድ እኔ አንቺን ማግባት አለብኝ። ሰኒ በህይወትሽ የምትፈልጊኝ ሰው ስታገኝ ያኔ ተውሻለሁ። ይሄ ቃሌ ነው። እኔ አላውቅም። እኔ ይህን ነገር ልቀበለው አልችልም። እኔ አላገባህም። ሰው እየመጣችሁ አንሩጥ። ለማውራት ስላሰብክ ደስ ብሎኛል። ብዙ አትደሰች። ለብዙ አመታት ያስኩትን ሚስጥር ልዘረግፈው ነው የመጣሁት። ከኔ ጋር ምን አገናኘው? እና ካልተገናኘ አንቺን ላገኝሽ ለምን እመጣለሁ? ለምን እጠራሻለሁ? እሺ ምንድነው ልስማው? በመጀመሪያ እኔ ምን አጉድዬብሽ፣ ከሱ ደግሞ ምን አግኝተሽ እንደሄድሽ ማወቅ እፈልጋለሁ። ከማን ነው? ከጓደኛሽ ሚላ። እዚህ ጋር ሚላ ምን አመጣው?
ሚላ እኮ ጓደኛዬ ነበር። የኔና አንቺ መለያየት ሚላ ነው ልትለኝ ነው? ሰላም ተረጋጊ። አንድ ጥያቄ ነው የጠየኩሽ፣ እሱን ብቻ መልሽ። በሰዓቱ ከሱ ምን አግኝተሽ እኔ ደግሞ ምን አጥፍቼ ነው ትተሽኝ ሄድሽው ነው ያልኩሽ። አንተም እኮ ምን እንደሆነ ሳላቅ ዝም አልከኝ። ደግሞ እኔም ልጅ ነበርኩኝ መለማመጥ ስላልፈለግኩ ታውኩ። እና አሁን ለምን መጣሽ? ለምን እንደዚህ ትጠኛለሽ? ለምን ትለማመጭኛለሽ? ምክንያቱም አሁን ትልቆኛለሁ፣ ማገናዘብ ጀምሬያለሁ። ውሸት ውሸት! ይሄ ትልቅ ውሸት ነው። አይደለም። ይኸውልሽ ሰላም፣ በቃ አታናጅኝ። ይሄ ሚላ የሚባል ልጅ በሰዓቱ ጓደኛሽ ነበረ። የምትፈልጊውን የምትወጂውን ያውቃል። ስለዚህ ስርስርሽ አለና እጁ አስገባሽ። ከዛ በኋላ የሚፈልገውን ነገር ካረገ በኋላ ዞር በያለሽ። አሁን ወደ ቅዱስ መጣሽና ከኔ ጋር ልትሆኚ እየሞከርሽ ነው ያለሽው። ቆይ ማን የነገረ አብረው ነበሩ ብሎ? በአይኔ በብረቱ እኮ አይቼሻለሁ። ተቃቅፋችሁ አልጋ ላይ፣ ለዛውም እንዴ! እሱ እኮ አጋጣሚ ነው። ፍቅር በአጋጣሚ አይመሰረትም፣ በአጋጣሚም አይፈርስም። አንቺ ደግሞ ሴት ነሽ። አይምሮሽ ባይፈልግ ይህን ፈጽሞ ልታረጊ አትችይም። ቆይ ማን ነው ለወንድ ልጅም መሳሳት ለሴት ልጅ ደግሞ አለመሳሳትን የሰጠው? በቃ ሰው ነበርኩኝ፣ ተሳሳትኩኝ። ሰላም፣ ካደረግሽው በላይ አሁን ሰውነትሽንና መሳሳትሽን ቀለል አድርገሽ ስታወሪ አሁን ይበልጥ እያዘንኩብሽ ነው ያለሁት። በቃ እሺ፣ አሁን አብረን እንመለስ፣ አብረን እንሁን። እኔ ባጣ ቆይሽ ነኝ? ቆይ ቅዱስ ላንቺ ምንሽ ነው? ፍቅሬ ነሃ፣ ለብዙ ዓመት የወደድኩ ፍቅሬ። ግን አልታመንሽለትም። ከፍቅር ደግሞ እምነት ይቀድማል። እምነት የሌለው ፍቅር የተራራ ላይ አፈር እንደማለት ነው። ቀስ ቀስ እያለ መሸርሸሩ አይቀርም። ይኸውልሽ ሰላም፣ በቃ ከዚህ በላይ አንጎዳዳ። አንቺም ወደ ህይወትሽ፣ እኔም ወደ ህይወቴ እንቀጥል። አሃ፣ እንለያይ እያልከኝ ነው? መጀመሪያም እኮ አብሮን አልነበርንም። እኔ ደግሞ ደግሜ ተስፋ ማድረጌ ከዚህ በኋላ አላስቸግረ። መልካሙን ሁሉ እመኝልሃለሁ። ደግሜ ላይ አምላኬ፣ ቆይ ለምንድን ነው እኔ ሰው ማመን ማላቆመው? ቆይ ሰው እንዴት ነው ድስት የሚደብቀው? ቆይ እሺ፣ ቆይ የተሰራውን ምግብ ትደብቅ፣ የታጠበ ድስት ትደብቃለች? ለነገሩ መጀመሪያ ስትቀጥን ታውቆኛል በመንፈስ እንደምትኖር። እናንተ እንደዚህ ከምናረት እንደዚህ በሆነ አይሻልም? ልክ ነሽ፣ ይሻልሻል። አሁን የፍሪጁን ቁልፍ ስጭኝ፣ ቅዱስ አምጣልኝ ብሎኝ። ምን አለ? ሴትዮ የላከው እኮ እኔን ነው። ቁልፉን አትሰጭኝም እንዴ? ቅዱስ ሳይሆን ሆድህ ነው የላከ። ምንድነው እንደ ነፍሰ ጡር የምትደብሽኝ? ለማንኛሽን በጆሮች ለምን አታዳምጩ? አይ ቅርብኝ፣ እንደ ነጎድጓድ የሚጮህ ሆድ አላዳምጥም። እሺ አሁን ምግብ ስጭኝ። አንቺ ከመጣች ጀምሮ እኮ ቆዴ ራሱ እኮ ሰፋኝ እኮ። የቅዱሴ አልጋ አጠገብ ኮሜዲኖ አለ። እዛ ነው ያስቀመጥሽው? አይደለም፣ መርፌ አለልህ። እና ምን ላደርገው ነው መርፌውን? የሰፋውን ቆዳህን ስፋበት። እንደው ጥርስሽ ይርገፍሽ፣ እንደው በድድሽ ያስቀርሽ። ሌላ ምንም ምለው ነገር የለም። እንዴ እንደው አንቺን የሚያገባሽ ባል እንደው ታየኝ። እንደው በረሃብ ነው ክንችር የምታረጊው። እኔስ ወጥቼ እበላለሁ ለአንቺ ብላኝ። ምን እያደረክ ነው? አይ ምን ላግዝሽ ብዬ እኮ ነው። ምግብ ደረሰ እንዴ? እና ከኋላ የቆመ ነው የምትጠይቀኝ? ደግሞ ምንድነው በተደጋጋሚ የምታስደነግጠኝ? ይሄ ነገር አልበዛም? አዎ እኔ እኮ ሳይሽ እናቴን ስለመመስኝ እኮ ነው። እናትህን? አዎ እንዳንቺ ቀይ ባትሆንም ድንቡሽቡሽ ነበረች። ትሰማኛለህ? ሁለተኛ እንዳነካኝ እሺ? እኔ ወንድ ልጅ አልወድም። በጣም ነው የምጠላችሁ። ማንኛን? አዎ የአዳም ዘሮችን ሁሉ እጠላለሁ። ምክንያቱም ውሸታምና አስመሳይ ስለሆናችሁ። እኔ ግን አይደለሁም፣ የተሻልኩ ነኝ። ከዚህ በፊትም ብያለሁ፣ ስለ ራሱ ማብራሪያ የሚሰጠኝ ሰው በጣም ነው የምጠላው። እኔ እኮ መጀመሪያ ቀንዳስ እንዳጨርሰው ትሰማኛለህ አይደል? ሰኔም ብዬ አንተንም እሱንም ታግሻችኋለሁ። እንደዚህ አይነት ጨዋታ ከኔ ጋር ከጀመርክ ግን ከዚህ ቤት መውጫችሁ ቀን ደርሷል ማለት ነው። ሰማኸኝ አይደል? ይቅርታ፣ እኔ እኮ ሰው ቶሎ ስለምላመድ ነው። ቆይ ቆቅነት ከስራቸው ነው እንዴ? ግን እቺ እህትሽን አንቺን ካላስኩባት ምንም ማድረግ አልቻልኩም። ስለዚህ አንቺን አጠምድባታለሁ። ምንም ይሁን ምን አንቺን አጠምድባታለሁ። ከዛ ተመልሳ ወደ እኔ እጁ ትወድቃለች። ከዛ ሁለታችሁንም እንደፈለግኩ እጫወትባችኋለሁ። ልክ እንደ ኳስ እያረኩኝ እዝናናባችኋለሁ። ለማንኛውም ፎቶ ላክላት። አሁን ስታየው እህቴ ምን አረክብኝ ትላለች።
ደከመሽ አይደል? አይ ደህና ነኝ። ልብስ እኮ ግን አዋራ ብቻ ነው። አሁን እሱ አያሳስብም። ማን ነው ደግሞ እንዴ? ጆከር እይ እንዴ እህትሽ ተመለሰች እንዴ? ማለት ነው። በቃ የሆነ ነገር አድርጓት ነው የሚሆነው። እንዴ ቆይ እስኪ ደውይላት። ይኸው አታነሳም። በቃ የሆነ ነገር አድርጓታል። ወይኔ እህቴ። ሰኒ ተረጋጊ እንጂ። በቃ ወደ ቤት እንሂድ። በእኔ ጦስ ምንም እንድትሆን አልፈልግም። ስለዚህ ና እንሂድ። ቆይ አንቺ ህይወትስ ከእህቴ በላይ የሚያሳስበኝ ይመስላል? እሺ ግን መሄዱም ካስፈለገ አንቺን በማይጎዳ መልኩ መሆን አለበት። ሄሎ ራኬብ፣ ደህና ነሽ አይደለ? አዎ። እና እሺ ሂድ እናውራ። አይ በቃ ደህና መሆንሽን ለማወቅ ነው።